አንድ ሁለት አንድ አይ በእናትህ ይቅርብ። እዚህ አካባቢ ብዙ የሚያውቁ ሰዎች አሉ። ችግር የለውም እንዴ ማንም አያውቀንም። ትንሽ ደቂቃ እኮ ነው። እርግጠኛ ነህ ካናመሽም? እርግጠኛ ነኝ እኔ ፍቅር አናመሽም። ሚራና ዶክተር ሰለሞን እንዴ እድል ከኔ ጋር እንደሆነች ነግሬሻለሁ። ይገርማል። በዚህ አጭር ጊዜ ያገኝቻለሁ ብዬ አላሰብኩም ነበር። በጣም እኮ ነው የምወደው። ጂሚራ ማላገኝሽ መስሎሽ ነበር? ማነህ? አውቃለሁ፣ እንተዋወቃለን። ሰውዬ ስልኬን አምጣ። ምን እየሆንክ ነው? አንቺ ሞላጭ፣ እኔ እኮ ሮቤል ነኝ። እሺ ልሸውጂ ነው እንዴ? ሰውዬ እኔ ሮቤል ሙሉ ማንም ምን ያላቀም አይደል እንዴ? የሰው ስልክ መውሰድ ደግሞ ሌብነት ነው። የናተቀ ወራዳ ሌባ ሞላጫ። ከቤት ድረስ አላቀም አልኩ አይደል እንዴ? እንግዲህ እጅግ በጣም የሚገርም ነገር ተፈጥሯል ማለት ነው። ሚራ ተይዛለች። ሮቤል ሚራን ይዟታል። አሁን ላይ ሮቤል ፖሊስ ጠርቼ አስይዝሻለሁ፣ አስቀፈድድሻለሁ እያላት ነው። ነገር ግን ሮቤል አሁን እሷን በፖሊስ ማስያዝ ይችላል ወይ ስንል እንደውም እሷ ልታስይዘው ትችላለች። በተለይ ደግሞ አሁን የፈሩበት ዋናው ነገር የሳራ መጥፋት። በጣም የሚገርመው ነገር ሳራን ማን እንደ አስወገዳት ማን ነፍሷን እንዳጠፋ የታወቀ ነገር ነው። ማለትም እንግዲህ ሁለቱም ናቸው። ሚራም አለችበት፣ ሮቤልም አለበት። እኔ በጣም የገረመኝ ማለት ነው የዶክተሩ ጉዳይ። አይገርማችሁም? ዶክተሩ እኮ የአክስቷ ልጅ ነኝ ነበረ ያለው። ደግሞ ምሷን የአክስቴ ልጅ እያለ ምንም ችግር የለም እያለች ለሮቤል ራሱ ሲዋሽለት ነበረ ማለት ነው። ያኔ ሳይታመም ታሟን ምንም ሳይሆን የሆነ ነገር ሆኗን፣ እሷ ደግሞ ሳታረግዝ እርጉዝ ናት። በጣም ብዙ ነገር ነው በነገራችን ላይ የዶክተር የሰራው ማለት ነው። እና አሁን ላይ ጭራሽ ዶክተሩ ትክክለኛና ዋነኛው ፍቅረኛ በእርግጥ አንተ ነህ አለች። ስለዚህ አድናንን ምስኪን አድናን የምር አድናንን አጥምደውት ነው ሆን ብለው ተነጋግረው ከዶክተሩ ጋር። ዶክተሩ እንግዲህ ዶክተር ተብዮ ማለት ነው የአድናንና እንዲሁም ደግሞ የሮቤል ጓደኛ ነው። ስለዚህ ተመካክረው ነው በነገራችን ላይ ተመካክረው ነው ህይወቷን ያጠፏት ማለት ነው። እና የሳራን ህይወት ያጠፉት ሮቤልና ሚራ ናቸው። አሁን ደግሞ የዶክተርና ሚራ ማለት ናቸው። ሁለቱ ተመካክረው ነው እንግዲህ የአድናንን ህይወት መስቀልቀል። እኔ በእውነት አድናን በጣም ነው የሚያሳዝነው። በእርግጥ ያው ላይክ ሳይበድል ሉሃናንን ሰጥቶታል። ግን ሉሃና አሁን ላይ ይሄንን ነገር ስትሰማ ማለትም እህቷ ሳራ እንደሌለች አሁን ላይ አድናን ራሱ በጣም እየተጨነቀ ያለው እንዴት አድርጌ ልንገርሽ፣ እንዴት አድርጌ ላስረዳሽ፣ ምንስ ብዬ ነው የምነግርሽ? እውነትም ነው። አሁን አስቡት፣ እሷ በተስፋ እህቴ ዛሬ ነገ ትገኛለች እያለች መከራ እያየች ባለችበት ሰዓት እሱ ደግሞ መጥቶ ማለት ያው ደግሞ ራሱ ነው ቃል የገባላት ችግር የለውም ሳራን እናገኛታለን፣ ሉሃና አትጨነቂ፣ አትፍሪ፣ አትስጊ ብሎ አጽናንቷታል፣ አረጋግቷታል። በእርግጥ ግን ያን ነገር ሁሉ ካላት በኋላ ደግሞ ምን ተፈጠረ? በጣም የሚያሳዝን ነገር ተፈጠረ ማለት ነው። ምክንያቱም እሱ አልጠበቀም ሁላ ሁለቱን አግቶ እዛ ጋር ሲያፋጠጣቸው የነበረው በጭራሽ ሳራ በህይወት የለችም የሚለውን ነገር በፍጹም አላሰበውም። ነገር ግን አሁን ላይ በተለይ ሚራ ማለት ነው ሳራ የት ነች፣ ሳራን ማን እንደዚህ ያደረጋት ተብላ እንዳትጠየቅ ቶሎ ብላ መንገዷን ቀየሰች ማለት ነው። ከትክክለኛው ከመጣችበት ማንነቷ ቀድሞውንም ስትመጣ ለካ ለማጥመድ ነው የመጣችው። በመጀመሪያ አድናንን አጠመደች። ከዛ አድናንን ደግሞ በፍቅር አስክራ ቤቱን በእሷ ስም አስባችሁታል። እሱ ራሱ ጅል ነው፣ በጣም ጅል የእውነት። እርግጥ የዋህነት ጥሩ ነው፣ ግን ደግሞ በዚህ ልክ ይሄ የዋህነት ሳይሆን ጅልነት ነው ማለት የራስን ገንዘብ በእርግጥ አካሌ አምሳሌ ላላት ሚስቱ ይህንን ማድረግ ቁም ነገር ላይሆን ይችላል። ነገር ግን አሁን ጊዜው አስፈሪ ነው፣ ጊዜው አስከፊ ነው። በዚህ ጊዜ በዚህ ሰዓት ጭራሹንም የራስን ገንዘብ በሚስት ስም ማዞር ያው መታወር ነው። በፍቅሯ ሰክሮ የነበረ ይመስላል ከዚህ ስንረዳ። ስለዛ ሮቤል ደግሞ ምን አደረገ? የወንድሙን ደስታ ስለማይፈልግ ወንድሙ እንዲደሰት ወንድሙ እንዲስቅ ስለማይፈልግ ምን አደረገ? ያው ኮምፕሌክስ ማለት ነው። ይሄ ቅናት በወንድሙ ላይ ያለበት የቅናት ጥግ ማለት ነው። እንግዲህ እሱም ደግሞ ሚራን እንዲያባልግ አደረገው። ሚራንም ካባለገ በኋላ አሁን ላይ ሚራ እያደረገች ያለችው ምንድነው? ሮቤል ተበቀልኩ አለች። እኔ ገረመኝ ለሮቤል እንደዛ ስታለቅስ የነበረው ያላንተ ህይወት የለኝም
ያለ አንተ መኖር አልችልም፣ አንተ ሁሉ ነገሬ ነህ እያለች እንደዛ ስትቅመደመድለት የነበረውን ሮቤልን ተያይዘን እንጥፋ፣ በቃ ሂድና ብሩን አምጣው፣ በቃ እንጠፋለን ብላ ጭራሽ ዶ ብሩን እንዳይመጣ ሲሄድ ምን ቢሆን ጥሩ ነው? የተጻፈ ደብዳቤ በጣም ያሳዝን ማለት ነው። አንተ በቃ እውነት በጣም እኔ በጣም ነው ያፈርኩትኝ። እውነት ደግሞ እሱ እዚህ ጋር የሚናገረውን እሱ አዛጋ የጻፈችውን ነው። ለምን አጥንተዋለች፣ ሸምድደዋለች። እሷ የገባችው ለብልጠት ነው፣ ልትበልጠው ነው የገባችው። ስለዚህ እሷ አይዲያዋን፣ ሀሳቧን፣ እቅዷን በተለይ ይሄ ዶክተር ጋር ሁና ያለመችውን አላማዋን ከድህነት እኮ ወደ ሚሊዮነርነት አለ ማለት ነው። እና እንግዲህ ዱባይ ሄደን ተዝናንተን ምናምን ከዛ በኋላ ነው ፍቅራችንን ማደስ የምንችለው እያለች ትገኛለች ማለት ነው። ሜራ የሰው ገንዘብ ይቅርታ አድርጉልኝ እንጂ የሰው ወርቅ አያደምቅ እንደሚባለው ለጊዜው ይመስለናል የሰው ገንዘብ ጥሩ ይመስለናል የሰው ገንዘብ ምናምን፣ ግን በተለይ ያው እንደ ጊፍት ተሰጥቶ ከሆነ ምንም እኮ ማለት አይደለም። እንደ ጊፍት ተሰጥቷት እኮ ቢሆን ቤቱ ሌላም ትርፍ ኑሮት ይሄ ሜራዬ በአንቺ ስም ይሁን ውድ ሚስቴ፣ እኔ ደግሞ ሌላ አለኝ ለመኖሪያ ማለት በቃ ይሄኛውን ደግሞ በእኔ ስም ምናምን ብሎ እኮ ቢሆን ያምርበታል። እሱ እኮ ያደረገው አንዲት ቤት መከራይቶ ስቃዩን በልቶ የሰራትን ቤቱን ያችንም ደግሞ በእሷ ስም አደረገ። ከዛ አሁን እሱ ምን ሆነ? ካሰረ ማለት ነው። እና እንደዚህ ላለመክሰር ግን ምን ማድረግ ነበረበት? ቀድሞውንም በእሷ ስም ከማድረጉ በፊት ሊያስብ ይገባ ነበረ። ምን ያክል ነው የምትወደኝ፣ እንዴትስ ነው የሚለውን ቢያገናዝበው ኑሮ ቢያስተውል ኑሮ ይሄ ሁሉ አይመጣም ነበረ ማለት ነው ውዶችዬና አንዳንዴ ማሰብ ማስተዋል ማገናዘብ ይጠቅማል ለማለት ነው። እና ያው አድናን ተጎድቷል። አድናን በጣም ነው የሚያሳዝነው። ግን ደግሞ ሉሃና ከጎኑ እስካለች ድረስ ያው ሉሃና ትጠግነዋለች፣ ታስተካክለዋለች። ባይሆን ችግሩ እሷ ደግሞ የእህቷን መርዶ ስትሰማ የእህቷን ሀዘን ስትሰማ እንዴት ነው የምትችለው? በነገራችን ላይ ሮቤል መጥቶ ዘብርቆ ነበር እኮ መሀል ላይ። ምን ቢል ጥሩ ነው? አድናን የነገረሽ ነገር የለም? አድናን ምንም አላለሽም? እኔ የምለው ምኑን ነው የሚያመው? ግን እንዴት ነው የሚነግራትኝ እንዴ? በጣም እኮ ነው የሚያስጨንቀው። እቺ ልጅ ዛሬ ደስታዬ ቀን ነው፣ ስለ እህቴ ሰማለሁ፣ እህቴ ስትመጣ ግን ንክስ ነው ማረጋት፣ እንደዚህ ነው ማረጋት እያለች ስለ እህቷ እያለመች ስለ እህቷ እያሰበች ባለችበት ሰዓት እንዴት አድርጎ ነው ሊነግራት የሚችለው? እህትሽ በህይወት የለችም ብሎ ሊነግራት የሚችለው በምን ሂሳብ ነው? እና በጣም ነው የሚያሳዝነው ማለት ነው። እንግዲህ ሮቤል የስራውን ያገኙ ሰው የዘራውን ያጭዳል። መልካም ካደረጋችሁ እውነቴን ነው የምላችሁ፣ እኔ በዚህ እድሜ የተማርኩት ነገር ቢኖር መልካም ካደረጋችሁ ፈጣሪ ለእናንተ መልካም ነገር ያደርጋል። ግን ደግሞ ጠማማ ከሆንን ማለት ነው ሲሪየስሊ በቃ ጠማማ ሆነን ነው የምንቀረው በእውነት። አሁን ሮቤል በወንድሙ ተመቃኝቶ ለወንድሙ አሲድ ሆኖ ወንድሜ ለምን አገኘ ብሎ በወንድሙ ላይ ማለት ነው ያንን ሁላ ሴራ ያንን ሁላ ጥንስስ ወንድሙ የወደዳቸውን ሴቶች ሁላ እሱ እየሄደ ማባለግ፣ ይሄ በጣም ጸያፍ ነገር ማለት ነው። ግን አሁን እሱም የእጁን አገኘ። ሞቼ ነው የምወድህ ማፈቅር ሄድኩልህ ሞትኩልህ ያለችው ሚራ እንኳን ዘወራለች ማለት ነው። እና አንተ የዘራውን ያጨድከው አሉት። አዎ የዘራውን ያጨደው ሲሪየስሊ ማለት ነው። የዘራውን ያጨደው እና ሰው የዘራውን ያጭዳል። ስለዚህ ሁላችንም ብንሆን መልካም ብናደርግ መልካም ይገጥመናል። አሁን ሉሃና በእርግጥ የዘራውን ሰው ያጭዳን ሲባል አሁን ሉሃና መልካም ልጅ ናት። ነገር ግን እህቷ በህይወት የለችም። ያው መቼም አፈር ነንና ወደ አፈር መሄዳችን የማይቀር ነገር ነው። ግን ያችን ቦቀቅላ ልጅ እንደ ሉሃና ባይዘው የሉሃና እህት ብዙ ፓርት ላይ አላየናትም። በእርግጥ ሳራ 1 ወር 2 ፓርት ላይ መጀመሪያው ላይ ነው ያየናት። ቢሆንም ግን በጣም ደስ የምትል በጣም ጥሩ ልጅ፣ እንደውም ለአድናን እኮ ያለውን ነገር በሙሉ ሁሉንም ነገር ልትነግረው ማለት ነው ስትል ነው ያኔ ቶሎ ብሎ አድናን ልትነግረው ስትል ሮቤል ደግሞ ነይ ቶሎ አስባለ። ከዛ ከተሄደ በኋላ ስራውን ሰራ ማለት ነውና ይሄ በእውነቱ በጣም ነው የሚያሳዝነው። በጣም ማለት ያቺ ልጅ ማለት በህይወት ማለፍ አልነበረባትም። ያው ድራማ ነው እንግዲህ። ግን እኔ እውነት ለመናገር ሳራ አለች ብዬ ነበረ ማምነው። ስቲል ግን ሜቢ ልትኖርም ትችላለች። ምክንያቱም እሱ ሰፈር ነው እንግዲህ ቀበርኳት እያለ ያለው ማለት ነው። እስኪ እናንተስ ትኖራለች ሳራ አለች ብላችሁ የምታስቡ ካላችሁ ሀሳባችሁን ጻፉልኝ። በእርግጥ ብትኖር ብቅ ብላ ምናምን ቢያንስኛ ተመልካች ልናያት ይገባ ነበረ።
100% አለች ማለት አልችልም። ግን እኔ ይሄንን ዶክተር በፍጹም አልጠበኩም። በእርግጥ ውሸታም ነው፣ የእሷ ወንድም አይደለ፣ የእሷ ተላላኪ አይደለ። ውሸታም ስለሆነ የሆነ ውሸት የሆነ ኬዝ ሊኖረው እንደሚችል ግልጽ ነው። በእርግጥ እሷ ያክስቴ ልጅ ነው ያለችው፣ ግን ያክስቷ ልጅ እንደሆነ ነበረ ለሮቤል ወድሃለሁ፣ አፈቅርሃለሁ፣ ሞትኩልህ፣ ሄድኩልህ ለምትለው ለሮቤል እንኳን ማለት ያክስቷ ልጅ እንደሆነ ነበረ የነገረችው ማለት ነው። በስተመጨረሻ ግን ምን ሆኖ ቢገኙ ጥሩ ነው? ፍቅረኛዋ። ጉድ ነው መቼም ጉድ ነው። እና እንግዲህ አሁን አክስራቸዋለች። ወንድማማቾችን ነው የተጫወተችባቸው። የሚያሳዝነው ነገር ደግሞ ሮቤል ብዙ ጊዜ ይዋሻል። ሮቤል በጣም ረጅም ጊዜ ብዙ ጊዜ ስለሚዋሽ በቃ አሁንም ዋሽቶ ነው፣ አሁንም ውሸቱን ነው እንጂ በጭራሽ እሷ ጥላዋ አትሄድም፣ ጥላዋ አልሄደችም። በቃ እንደዛ እየተባለ ነው ማለት በቃ ጥላ አልሄደችም። አሁን ደግሞ የሆነች ሲስተም የሆነች ሙድ ለመፍጠር ነው አይደል አንተም እዚህ ጋር ቁጭ ያልከው? እሺ ምን ለማግኘት ነው እያሉ ሉዋናና አድናን ደግሞ ያው እንደ በፊቱ። በእርግጥ እሱ አሁንም ቢሆን ተንኮሉን ክፋቱን ትቶ አይደለም፣ ግን ወንድሙን እመነኝ ሚራ ከድታናለች እኔንም ከድታኛለች ቢል እምነት አጥቷል ማለት ነው። ስለዚህ ከዚህ የምንማረው ምንድን ነው? አንዴ እምነት ካጣን ሰው ሁሌም ውሸታም ነው የሚያደርገን፣ አንዴ ከዋሽን ማለት ነውና ውሸትም ሐሰትም መልካም አይደለም። እና ያው እንግዲህ ሚራ የሰው ገንዘብ የሰው ሀቅ ይዛ ቤቱን ሽጣ፣ በጣም የሚያሳዝነው እኮ ሮቤል ነው ባሌ ብላ አስፈርማ ሮቤልንማ ጢባ ጢቤ ነው የተጫወተችበት። የምር በእርግጥ እኔ ይገባዋል ማለት አልፈልግም፣ ግን ያሳዝናል በጣም። እስቲ እናንተስ ምን ትላላችሁ ውዶች? የሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ የኔ ተወዳጆች። ላይክ፣ ሰብስክራይብ ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ ተወዳጆች።